የባህር ዳር ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች በነገው ዕለት ያስመርቃል። ለመሆኑ የምረቃ መርሃ ግብሩን በተመለከተ ምን ይመስላል የሚለውን ተጨማሪ መረጃ ያደርሱን ዘንድ ስቱዲዮአችን እንግዳ ተገኝቷል። እንግዳችን የባህር ዳር ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር መንገሻ አየን ናቸው። ከእሳቸው ጋር ቆይታ የምናደርግ ይሆናል። ዶክተር አስቀድመን ስለ ጊዜዎት እጅግ አድርገን አመሰግናለን። እኔም ስለተጋበዝኩ በጣም አመሰግናለሁ። መልካም እንግዲህ በነገው ዕለት የባህር ዳር ዩኒቨርሲቲ የምረቃ ስነ ስርዓቱን ያካሂዳል። ለመሆኑ የምረቃ ቅድመ ዝግጅቱ ምን ይመስላል የሚለውን እንመልከት። በአጠቃላይ ባህር ዳር ዩኒቨርሲቲ እንግዲህ በ9 ግቢዎች በ452 ፕሮግራሞች የመማር ማስተማር ምርምርና ማህበረሰብ አገልግሎት እያስተማረ ያለ ተቋም ነው። በነገው ዕለት በአጠቃላይ በአመቱ ከ6492 በላይ ተማሪዎችን ያስመርቃል። ይሄን ምረቃ ፕሮግራም በአጠቃላይ በተሳካ መልኩ ለማካሄድ ሙሉ ዝግጅት አጠናቀናል። እንግዲህ ተማሪዎቻችንን ተማሪ ቤተሰብና ጓደኞቻቸውን በነገው ዕለት ተቀብለን የምናስመርቅበት እድል በሰፊው ዝግጁ ነን። መልካም እንደው በዘንድሮ የምረቃ ስነ ስርዓት ላይ ምን ለየት ያለ ነገር ይኖር ይሆን? ከባለፉት አመታት ምን የተለየ ሁነት ይኖራል? ባህር ዳር ዩኒቨርሲቲ እንግዲህ በኢትዮጵያ የምርምር ዩኒቨርሲቲ ተብለው ከተለዩት ዩኒቨርሲቲዎች መካከል አንዱ ነው። የምርምር ዩኒቨርሲቲ አንደኛ ተግባሩ በሁለተኛና በሶስተኛ ዲግሪ አተኩሮ የምርምር ስራዎችን የመማር ማስተማር ስራዎችና የምርምር ስራዎችን ይሰራል። በዚህ ረገድ ዩኒቨርሲቲያችን በታሪኩ ለመጀመሪያ ጊዜ ትልቁን የሶስተኛ ዲግሪ ምሩቃንን ነገ ያስመርቃል። በአጠቃላይ በአመቱ እንግዲህ ከ152 የሶስተኛ ዲግሪ ተማሪዎችን የምናስመርቅበት ይሆናል። ይሄ በኢትዮጵያ ከፍተኛ ታሪክ ምናልባትም ሁለተኛው ትልቁ ቁጥር መሆን አለበትኝ። አዲስ አበባ ዩኒቨርሲቲ ከሚያስመርቀው ቀጥሎ ባህር ዳር ዩኒቨርሲቲ ትልቁን ቁጥር በነገው ዕለት ያስመርቃል። በታሪካችንም አምና 111 ፒኤችዲ ተማሪዎችን ነበር ያስመረቅነው። በዚህ አመት ወደ 152 አድጓል ማለት ነው። ይሄ እንግዲህ የምርምር ስራችን በድህረ ምረቃ ፕሮግራም ላይ ሰፋ ያለ እንቅስቃሴ ላይ መኖሩን ያሳያል። መልካም እንግዲህ በመጨረሻ ለተመራቂ ተማሪዎች ለቤተሰቦቻቸው በሚያስተላልፉት መልእክት ነው ጥያቄዎችን የምጨርሰው። እሺ እኔም በጣም አመሰግናለሁ። እንግዲህ ውድ የባህር ዳር ዩኒቨርሲቲ እጩ ተመራቂዎች፣ የተመራቂ ቤተሰቦች፣ ጓደኞች በአጠቃላይ የባህር ዳር ዩኒቨርሲቲ የምረቃ ፕሮግራም ተሳታፊዎች የባህር ዳር ከተማ እንኳን ወደ ቤቱ የባህር ዳር ከተማ ሰላም መጣችሁ፣ ወደ ባህር ዳር ዩኒቨርሲቲ እንኳን በሰላም መጣችሁ ለማለት ፈልጋለሁኝ። በነገው ዕለት በደመቀ ደረጃ በተዋበ ፕሮግራም የምረቃ ፕሮግራማችን በተሳካ መልኩ ይቀጥላል። እንኳን ደስ አላችሁ ማለት ፈልጋለሁ። መልካም የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየን እዚህ ስቱዲዮአችን ድረስ ተገኝተው ለሰጡን መረጃ እጅግ አድርገን እናመሰግናለን። መልካም ጊዜ። እንኳን ደስ አለዎት። አመሰግናለሁ።